ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር አልሐቀቱ መልሐቃ የቂያማ አንዱ ስሙ አልሐቃ ልክን ሲሰማ فأخذه جلال الموقف ورهبة الحدث ይላል የቂያም ቀን ክስተት ያዘውና فوقف متطامنا እጁን ሰብስቦ ቆመ ቁርአኑን ረሱል ቀጠሉ መቅራት ጀመሩ አንዱን ፔጅ አለፉ ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃቱ እኮ ነው ውስጠኔ ተቆጣጣረዋል አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ وما هو بقول شاعر قليلا ما تؤمنون የገጣሚ ንግግር አይደለም ትንሽ አታምኑም ሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካል እዛው ነብዩ አስከትለው ምዕራፉ እዛው ተከትሎን የመጣ ولا بقول كاهن قليلا ما تذكروا የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ ተንዚሉን من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሻሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምራል እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናቀው ምን ያህሎቻችን ተፍሲርን ቀርተናል ቁርአን ገና እኮ አልነካ ነው ገና ነው እኮ ምንድነው ያወራ ያለው ቁርአን ጋር አዲስ ግንኙነት ይፈልጋል አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው ነፋሳቲ ፊል ዑቀድ ምን ማለት ነው غاسق اذا وقب ምን ማለት ነው እንቀረዋለን ምን ማለት ነው እንደ አዲስ ግንኙነት ልንጀምር ይገባል የዛሬው ትምህርት ዋናው ርዕስ ይሄ ነው ወደ ቁርአን እንመለስ ትርጉሙ ምንድነው ምን ያህሎቻችንን ሱብሂ ላይ ከፍተን ስንቀራ ምናለቅሰው ምን ያህሎቻችንን አላህ እኔን ያወራኝ ነው ብለን ምን ናስበው ያኮ ነው ቁርአን ማለት اسلام طفيل بن عمرو الدوسي ቁረይሾች እና ዑመር እና ሐምዛ የሰለሙ ሲያስቸግሯቸው አንድ አዋጅ አወጁ ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهديان آلوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله لب ستاتشو كسماتشو تيماركاتشو إيه أواج تبال رسول صلى الله عليه وسلم سيكارو بزامچوه منام اندي سما يفلق በሳቸው አንደበት ሰበው አሁን ያሉ ቃሪዎች እንዴት ነው የሚማርኩን ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኮ ቅልጥ ነው የሚለው የረሱልን አንደበት ሰበው ሰለላሁ ዐለይሂ ወሰለም